ምንድን ነው የምታደርገው እንዴ? የአባዬ ምን ታክፍል ገባ ነው? ለምን? የማጣራው ነገር አለ። እባክህ ናቲ፣ እኔንም አደጋ ውስጥ አትክተተኝ። ቤቴ እኮ ነው። አውቃለሁ። ታዲያ ካወቅሽ ለምን ትከለክኛለሽ? ናቲ፣ ቤት ከሆነ እነሱ በሌሉበት ለምን እንደ ሌባ ትመጣለህ? ሌባ አይደለሁም። ቆይ ማንም አይረዳኝም ማለት ነው? በዚህ ሰዓት እኔ ነኝ የሚረዳኝ ያጣሁት። እባክህ ናቲ አታስቸግረኝ። አዎ፣ እንዲሁም ለምን እዛ ሂጅ አላርፍም እምለውም የምትሰማኝ ይመስለኛል። የት? እናቴ መቃብር ቦታ ጋር ልሂድ። አዎ፣ ማየት አለብኝ። በቃ ነገር ተበላሽ። ቤት ማመቱ ነበር? ናቲ መጥቶ ነበር። ምን አለሽ? እናቴ መቃብር ጋር ልሄድ ብሎ ወጣ። ምን ነው ችግር አለ እንዴ? አይ የለም፣ መጣ። ጸሎት አድርግልሻለሁ። መቼም ማረሳሽም፣ ግን ደግሞ ደግመን ላንገናኝ እንችላለን። ሲያንሳው ገዜ ለምን ስልክ አታነሳም? እየመጣው ነው። ጉድ ተፈጥሯል። አልቆልናል። ናቲ አሁን ላይ እየነቃ መጥቷል ማለት ነው። ምክንያቱም ስለ እናቱ ሞትና እንዴት እንደሆነ አሟሟቷ ራሱ ታማ ነው ወይንስ ምን ሆና ነው ወይንስ ገለዋት ነው የሚለውን ነገር ለማጣራት እጥረት እያደረገ ይገኛል ማለት ነው። በስተመጨረሻም እስኪ መቃብሯ ጋር ልሄድና የፈለኩትን ነገር ላልቅስባት፣ ትሰማኛለች እኮ እናቴ በማለት እንግዲህ ከዚያ ብሄድ ይወጣልኛል በማለት ወስኗል ማለት ነው። አሁን ላይ እንግዲህ ቤቲና አቶ ገዛኸኝ እየተርበተበቱ ይገኛሉ። ምክንያቱም እንግዲህ መቃብሯ ቦታ ሄደ ማለት እንግዲህ እውነትም ሊገለጥለት ነው። ምክንያቱም እናቱ በህይወት እንዳለች እና እንዲሁም ደግሞ እንዳልሞተች ደግሞ የሚያረጋግጥበት አጋጣሚ ይፈጠራል ማለት ነው። አሁን ላይ ደግሞ ቤቲና እንዲሁም ደግሞ አቶ ገዛኸኝ ሌላ የጠረጠሩት ነገር አለ። የጠረጠሩት ምንድን ነው? ያው ትሁት ከአለምዬ ጋር ትገናኛለች ወይንም ደግሞ ወደዚያ ክላስም ገብታ ታውቃለች በማለት እንግዲህ ሁለታቸው ጠርጥረው ነበር። በስተመጨረሻም እንግዲህ የአለምዬ ክላስ ቁልፍ ማለት ነው ከማን ጋር አግኝተውታል? ከራሷ ከትሁት ክላስ እንግዲህ ቤቲ አግኝተዋለች ማለት ነው። ያንን ባየሽ ቀን ነበረ። ምክንያቱም ትሁት ከአለምዬ ጋር የሆነ ነገር አለ፣ ስለዚህ ስለ ሁኔታውና ስለ ሁሉ ነገር በእርግጠኝነት እሷ ታውቃለች በማለት እንግዲህ ጠርጥረዋል። ስለዚህ እሷን የግድ መጨረስ አለብን ብለዋል ማለት ነው። አስቡት እንግዲህ ትሁትንም ራሱ ለመግደል ለማጥፋት እየወሰኑ ይገኛሉ። በነገራችን ላይ የአለምዬ በህይወት መኖር ሚስጥር ማንም የሰማውን ከማጥፋት ወደኋላ አይሉም ማለት ነው። ከዚህ በፊትም እንግዲህ ሌላ ሰው አይቷትም ከሆነ ከነሱ ቤት የገባ ወይንም ደግሞ ሰራተኛ የሆነ በእርግጠኝነት አስወግደው ራሱ ሊሆን ይችላል ማለት ነው። እና በጣም አደገኞች ናቸው። 2 ዓመት ከ3 ወር እንግዲህ በዚህ መልኩ እጅግ በጣም ክፉ በሆነ መልኩ ነው እንግዲህ እነሱ ያሉት ማለት ነው። ስለዚህ አሁንም የእነሱ ውሳኔ ምንድን ነው? እውነት ትሁት ወደዚያ ክላስ እየገባች ከሆነ እንዲሁም ደግሞ አለምዬ ጋር እየተገናኘች ከሆነ በእርግጠኝነት እሷንም እናጠፋታለን ብሏል ማለት ነው። እና እሱን ነገር ትክክለኛውን ገባች አልገባች የሚለውን ነገር አጣርተን እንድረስበት እንጂ ሁሉን ነገር ለእኔ ተወው በማለት እንግዲህ ቤቲ ተናግራለች። በባለፈውም እንግዲህ ትሁትን አስጠንቅቃታለች። ምክንያቱም እኔ የኔ የሆነን ነገር ሲነኩብኝ አልወድም፣ አትንኪብኝ፣ ስለዚህ ዓይንሽን አንሺ ብላት ነበር ከናቴ ጋር ማለት ነው። ስለዚህ እሷ ደግሞ የዚህ ቤት ንብረት ወራሽ ስለሆነች ያለውን ነገር በሙሉ ማለት ነው ማንም እንዲያውቅባት አትፈልግም። ባሏ ራሱ አቶ ገዛኸኝ እጅግ በጣም ክፉና መጥፎ ሰው እንደሆነ ታውቃለች። ግን ደግሞ አንድና አንድ ገንዘብ ስለሆነ የእሷ አለምዬ በህይወት መኖሯ ከታወቀ ራሷም ወንጀለኛ ስለሆነች
ማንም እንዲቆምባት ወይንም ደግሞ ፊት ለፊቷ እንዲኖርባት አትፈልግም እና እያንዳንዱን ሰው ፊት ለፊቷ የመጣውን ደግሞ ከማጥፋት ወደ ኋላ አትልም። ያው ጸባዩ የአቶ ገዛኸኝን ጸባይ ነው የያዘችው ማለት ነው። እና ቤቲም እጅግ በጣም ክፉና አረመኔ ሴት ነች ማለት ነው። በነገራችን ላይ እሷ በራሷ ቤት እንግዲህ ባለምዬ ቤት መታ እንደዚህ እያመነጨቀች ሁልጊዜ እንደምሰድባት እንግዲህ የታወቀ ነው። ስለዚህ እሷን ክፉ ነች አለ ማለት አይቻልም ማለት ነው። እና አሁን ላይ እንግዲህ አለምዬ ማለት ነው በጣም ስቃዩ እየበዛባት ነው። ምክንያቱም በባለፈው ፓርት ላይ እንግዲህ ድምፅ አወጣ ነበር የልጅን ድምፅ ሰማሁት በማለት እንግዲህ ትሁትም አብራት በነበረበት ሰዓት እንዲሁም እናቴ ደግሞ የእናቴን ድምፅ ሰማዋት በማለት እንግዲህ እጅግ በጣም እየተረበሸ ነበር ማለት ነው። እና አቶ ገዛኸኝና እንዲሁም ደግሞ ቤቲ ሲመጡ ለምንድን ነው እንደዚህ የምትረብሸን በማለት ጠይቀውት ነበረ። እኔ እንጃ የእናቴን ድምፅ እኮ ሰማሁትኝ የሰማሁት መሰለኝ በጣም ተረበሽኩኝ፣ ምን ላድርግ፣ በጣም ይቅርታ ረበሽኳችሁ እንዴ በማለት እንግዲህ አቶ ገዛኸኝን እንዲሁም ደግሞ ቤቲን መልሷል ማለት ነው። አዎ በጣም ረብሸናል። ለምንድን ነው አንተ እንደዚህ የምትረበሽ ከሆነ የእሷን ድምፅ የምሰማ ከሆነ ለምን ከዚህ ቤት ትመጣለህ? በማለት እንግዲህ ልጁን ሲቆጣው ነበረ። በነገራችን ላይ እንደ ማጽናናት እንደ ማዘን በቃ ይዞህ እሷን የምታስታውስበትን ነገር እያንዳንዱን ነገር ማጥፋት አለብን፣ እንደዚህ መጠንከር አለብን ማለት ሲገባው ጭራሽ ለምን እዚህ ትመጣለህ? እሷን የምታስታውሳት ከሆነ ከማታስታውሳት ቦታ መሄድ ነው እንጂ እዚህ ማደር ወይንም ደግሞ መቀመጥ አይጠበቅብን በማለት እንግዲህ የገንዛ ልጁንም አስጠንቅቋል ማለት ነው። እና ለማንኛውም አሁን ተኛ፣ ጠዋት እንነጋገራለን በማለት በመቆጣት ልጁን እንዲሁም ደግሞ ከቤቲ ጋር ተመልሶ ወደ ክላሳቸው ገብተዋል ማለት ነው። እና ያው አለምዬን ወይንም ደግሞ ትሁትን በዚያ ፓርት ላይ እንግዲህ አላዩቸውም ማለት ነው። እና ያው አለምዬም ዝም ብላ ነበረ ከሄዱ በኋላ እሷም ቀስ ብላ ትሁትም ወጥታለች ማለት ነው። እና በተፈጠረው ነገር እጅግ በጣም እያዘነች ትገኛለች አሁን ላይ ትሁት ማለት ነው። ምክንያቱም በምንም ነገር ላይ አለም ከመደብደብ ምንም እያዳነቻት አይደለም ማለት ነው። ስለዚህ በመደብደቧ ምክንያት ደግሞ እጅግ በጣም እየተጎዳች ነው ያለችው አለምዬ ማለት ነው። እና ይብን ለአባባ ደውላ ነበር ትሁት ማለት ነው። እና እሷም ይብን ወደ ክላሷ እንዳልሄድ እንትን አለችኝ፣ እምቢ አለችኝ። ምክንያቱም በቃ በጣም ብዙ ስቃይ እየደረሰባት ነው። አቶ ገዛኝ በጣም ነበር የደበደባት ማለት ነው አለምዬን። ለምንድን ነው ትናንትና ማታ ድምፅሽን ያሰማሽ? የልጄ ድምፅ ሰማሁት ምናምን እያልሽ ለምንድን ነው የጮኽሽው? ምግብ እንድሰጥሽ አትፈልጊም ወይ? ከዚህ ከፎቅ ላይ እንድንወረውር ትፈልጊያለሽ ወይ? አሊያም ደግሞ ለጅብ እንድሰጥሽ ትፈልጊያለሽ ወይ? ለምንድን ነው አርፈሽ የማትቀመጭው? የምንሰጥሽን ነገር እየበላሽ ለምን አርፈሽ አትቀመጭም? እያለ እንግዲህ አለምዬን በጣም ነበር የደበደባት ማለት ነው። አለምዬም አጥፍቻለሁ፣ ጥፋቴ ነው፣ በጣም ይቅርታ በማለት እንግዲህ አቶ ገዛኸኝን ስትማጸን ነበረ ማለት ነው። እና በጣም ነበር የምታሳዝነው። በነገራችን ላይ ድራማ ቢሆንም የአለምዬ ስቃይ ማለት ነው እጅግ በጣም ከባድ ነው። ምክንያቱም በራሷ ንብረት በራሷ ቤት እንደዚህ እየተሰቃየች ትገኛለች። እሱ የፈለገውን ወጣት አግብቶ እንዲሁም ደግሞ ልጅሽ በህይወት የለም፣ ልጅሽ ሙቷል፣ አንቺ ገፊ ነሽ፣ ገዳይ ነሽ፣ አንቺ ምንም አታምሪም፣ በጣም ነው የምታስጠይው፣ ሰው ሁሉ ይጠላሻል፣ ሰው ሁሉ ሲያይሽ ይሮጣል በማለት እንግዲህ ይፈራሻል በማለት በጣም መጥፎና እጅግ በጣም አረመኔ እንደሆነች ነው እየነገራት ጭንቅላቷን እያሳመናት ያለው ማለት ነው። እና አርፈሽ የምትቀመጭ ከሆነ ተቀመጭ፣ ካለዚያ ግን ከዚህ ፎቅ ነው የምወረውርሽ፣ ሲቀጥል ደግሞ ለጅብ ነው አሳልፌ የምሰጥሽ በማለት በጣም ቅጥቅጥ አድርጓት ነበረ ማለት ነው። እና አለምዬ በጣም ነበር ያዘነችው በነገራችን ላይ። ምክንያቱም በቃ ከልጅ ጎን እስከሚሄድ ድረስ ቢያንስ ተይኝ ብላለች ማለት ነው፣ ለትሁት ይብን ማለት ነው። እና ትሁት መታ ስታያት በጣም እንደተንቀጠቀጠች ወይንም ደግሞ በጣም እንደተመታች አይታለች። እንዲሁም አለምዬ በጣም እንደከፋት ትሁት አይታለች ማለት ነው። እና የአለምዬ መደብደብ የአለምዬን ስቃይ መብዛቱን ትሁት ምንም እንትን ልታግዛት አልቻለችም። በእርግጠኝነት በጣም ብዙ ነገሮችን ይሁን ጭንቅላቷን ወደ ራሷን ለመመለስ እሷ በጣም ጥሩ ሴት እንደሆነች እንዲሁም ደግሞ በእሷ እንደሚቀኑ እነሱ ክፉዎች እንደሆኑ እሷ ማንም እንደሚወዳት ሰው ቢያየት ራሱ እንደማይፈራት አንቺ እብድ አይደለሽም፣ እብድ ብትሆኝ ራሱ እኔ አልጠጋሽም፣ ስለዚህ አንቺ ወደ ውጭ ራሱ ይዤሽ እሄዳለሁ፣ ሰው ሲያይሽ በምንም ታምር አንቺን አይቶ ሰው አይሸሽም፣ እነሱ በሌሉበት ከዚህ ክላስ አውጥቼ ወደ ውጭ ወስድሻለሁ በማለት እንግዲህ ቃልም ገብታለት ነበር ማለት ነው። ስለዚህ ትሁት ግራ ገብቷታል።
አለምዬ በህይወት እንዳለች ለልጁ ብትነግረውና ልጁ ካለችበት ሁኔታ ቢያወጣት እጅግ በጣም ደስ ይላታል። ግን ነገሮቹ ውስብስብ ሆነባት፣ እጅግ በጣም ከባድ ሆነባት። ምክንያቱም ቤቲና እንዲሁም ደግሞ አቶ ገዛኝ በጣም አረመኔዎች እና ጨካኞች ናቸው ማለት ነው። ግን በነገራችን ላይ ትሁት ማለት ነው እንደው ደፍራ ብዙ ነገሮችን ብታደርግ ከዛ ቤት ማውጣት ይብን ትችል ነበረ። ምክንያቱም አሁን ደግሞ ደጋግሞ ቁልፍ እየተው ነው የሚሄዱት ማለት ነው። ስለዚህ ከፍተውት በሚሄዱበት ሰዓት አለምዬን ማለት ነው እዛት መውጣት ትችላለች። ልክ አባባ ለምንድን ነው ዝሻት ማትመጪው ወደዚህ እያለ ዛሬ ሲያናግራት ነበረ ማለት ነው። ይብን አባባ ጋር ራሱ መውሰድ ትችላለች። አባባ ጋር ራሱ መውሰድ አይጠበቅባትም። ቀጥታ ወደ ፖሊስ ጣቢያ ራሱ መሄድ ትችል ነበረ ማለት ነው። እንደው መንገድ ላይ ሊያገኙ ይችላል፣ ሌላ ነገር ሊፈጠር ይችላል። አሊያም ደግሞ የእሷ በህይወት መኖር ለልጁ እንደዚሁ ሲያዩ ባንዴ እጅግ በጣም ሌላ ችግር ይሆንበታል ብላ ሊሆን ይችላል ለናቴ ማለት ነው። እና ለናቴ ነግራ ነገሮችን በሙሉ መፍታት ትችል ነበር። ግን ደግሞ በቃ እንደዚህ አይነት ነገሮች በጣም ከባድ ስለሆነ እሷም ደግሞ አደጋ ላይ እንደምትወርቅ ስለታወቃት ነው ይህን ነገር እንግዲህ በዝምታና በሂደት የሚፈታ ነገር ነው በማለት እንግዲህ ችላ ተቀምጣለች ማለት ነው። እና ናቲ አሁን ላይ እንግዲህ እናቱን ጉዳይ እጅግ በጣም እያሳሰበው እየተጨነቀ ይገኛል ማለት ነው። እና የምታውቂው ነገር እንዳለ አውቃለሁ ትሁት እባክሽን ንገሪኝ በማለት እንግዲህ ናቲም ትሁትን እያስጨነቃት ይገኛል ማለት ነው። እኔ የማውቀው ነገር አለ፣ ግን ደግሞ እንደዚህ ማልነግርህ በጣም ከባድ ነው። ከጊዜ በኋላ ነገሮቹ ጊዜው ራሱ ይፈታቸዋል። ስለዚህ አንተ ምንም ነገር ማልቀስም ሆነ እንትን ማለት የለብም። ነገሮችን የእናት ሞት እንዴት እንደሆነ በደንብ አጣራ ብለዋለች ማለት ነው። ስለዚህ እናቱ እንዴት እንደሞተች፣ በምን እንደታመመች፣ ታማ ነው ወይስ እንዴት ነው የሞተችው የሚለውን ነገርም አባቱን ጠይቋል ማለት ነው። እና ይብን ራሱ ቤቲን ጠይቋት እናቴ ታማ ነው ወይ የሞተችው በማለት ጠይቋት ነበር። እኔ አላቅም ብለዋለች እና እየተርበተበተች ነበር ይህን ነገር ስትመልስለት የነበረው ማንም ቤቲ ማለት ነው። ስለዚህ የአባቱንም መርበትበት አይቷል። እንዲሁም ደግሞ የቤትንም መርበትበት ስላየ ምን አሰበ አሁን ላይ ናቲ በእርግጠኝነት እናቴ ታማ ሳይሆን ምናልባትም ገለዋት ሊሆን ይችላል የሚለውን ነገር ነው አሁን ላይ እንትን ያለው ማለት ነው። እና ቀጥታ ይብን ከእናቴ ክላስ ገብቼ እስኪ ላልቅስ ሁሉን ነገር ልንገራት ብሎ አስቦ ወደ ቤት ተመልሶ ነበር። ግን ደግሞ ከክላሱ መግባት የፈለገው ሌላ በቃ የእሷ የሆኑ መረጃዎችን ማግኘት ስለሚፈልግ ነው። አቶ ገዛኸኝ እንግዲህ የአለምዬን ክላስ እንግዲህ እየዘጋው የሚስቴ ንብረቶች በጣም ብዙ ነገሮች አሉ፣ ስለዚህ ራሴ እየገባው ያንን ክላስ አጸዳለው ማንም እንዳይገባ ብሎ ነበር ማለት ነው። እና ናቲ ደግሞ ከእናቱ ክላስ ገብቶ የፈለገውን ነገር ለማየት ለመመርመር፣ እንዲሁም ደግሞ እናቱን ለማውራት የፈለገ ይመስላል። እዚያ ክላስ ለመግባት እጥረት አድርጎ ነበር። ደግሞም ያው ትሁት ደግሞ አትገባም በፍጹም እነሱ በሌሉበት እንዴት አንተ ትገባለህ በማለት እንዳይገባ አድርገዋለች ማለት ነው። ወደዚያ ከገባ እናቱን በህይወት ያገኛል። የሚፈጠረው ነገር እጅግ በጣም ከባድ ነው። ብቻ ግን ወደዚያ ክላስ እንዳይገባ አድርገዋለች ማለት ነው። ስለዚህ ክላሱን ደግሞ ስለተቆለፈበት በቃ ለምንድን ነው መቃብሯ ቦታ ሄጄ የፈለኩትን ነገር ነግሪያት አልቅሽም እመጣለሁ በማለት እንግዲህ የእናቱን መቃብር ፍለጋ ሄዷል ማለት ነው። እና ቤቲ ይህን ነገር ስትሰማ እጅግ በጣም ነበር የደነገጠችው። ስደነግጥም ትሁት መሆኑሽ ነው የደነገጥሽው በማለት እንግዲህ ቤቲን ጠይቃት ነበረ። ስመለስ እናወራለን በማለት ቀጥታ ወደ አቶ ገዛኸኝ ጋር ነው የሮጠችው ማለት ነው። ጉድ ሆነናል፣ ችግር ተፈጥሯል እያለች እንግዲህ ናቴ ማለት ነው መቃብር ቦታ የእናቱን ማየት እንደፈለገና ወደዚያ እንደሄደ ለአቶ ገዛኸኝ ስነግረው ነበር ማለት ነው። እና አቶ ገዛኸኝም እጅግ በጣም ነው የደነገጠው። ምክንያቱም ይሄ ልጅ እንግዲህ መቃብር ካለ በእርግጠኝነት የእናቱ እንዳልሞተች የሚያውቀው ነገር ይኖራል እና ምን እናድርገው በማለት እጅግ በጣም እንትን እያለ ይገኛል ማለት ነው፣ እያሰበ። በነገራችን ላይ ናቴንም ራሱ ከማጥፋት ወደ ኋላ አይልም ማለት ነው። አቶ ገዛኝ በጣም ገንዘብ ወዳጅ ነው። በነገራችን ላይ እንግዲህ አለምዬን ራሱ እንደዚህ ሊያደርጋት የቻለው የራሷን ንብረት ወይንም ደግሞ ያላትን ነገር በልጅ ስም እናድርገው ስላለች ነው ማለት ነው። እና እሱ ደግሞ በፍጹም አይሆንም ብሏት ነው እንግዲህ ለራሱ ልጅ ማለት ነው ንብረት አይሰጠውም ወይንም ደግሞ ገንዘብ አይሰጠውም ብሎ ነው እንግዲህ
አለምዬን እንደዚህ ሲያሰቃያት የነበረው ማለት ነው። እና ልጅሽ ሙቷል ብሎ እሷንም አብደሻል በማለት እንግዲህ እንደዚህ በአንድ ክላስ ውስጥ ስንት ዓመት ሙሉ አስረዋት ይገኛል። እንዲሁም ደግሞ ቤቲ ልጅ ለመውለድ ራሱ ጠይቀው ነበረ አቶ ገዛኸኝን እና ልጅ ምን ይሰራልናል? ስለዚህ ባለን ነገር እኛ እንደሰታለን። በወልድም ይብን አበለዋለሁ፣ አጠጣዋለሁ። ከዛ ራሱ ሰርቶ መቀየር ይችላል። እኔ ስለሱ የማስብበት ጉዳይ የለኝም በማለት እንግዲህ ብዙ ቃላቶችን ነበረ ሲናገር የነበረው ማለት ነው። እና አቶ ገዛኸኝ እጅግ በጣም ከባድ ሰው ነው። ለምንም ሰው አይራራም ማለት ነው። አንድና አንድ ገንዘብ ብቻ ነው ማለት ነው። እና ክፉዎቹ መጨረሻቸው አያምርም። እንዲሁም ደግሞ ትሁት ማለት ነው የሰው መከፋትን የሰው መጎዳትን የማትወደው ትሁት እጅግ በጣም ግራ ገብቷት እያለቀሰች ትገኛለች። አባባም ከዚህ በኋላ እጅግ በጣም ደክሞኛል አባዬ፣ ከዚህ ቤት እኔ መውጣት እፈልጋለሁኝ፣ ግን ደግሞ የእሷን ነፍስ እንዴት አድርጌ ማትረፍ አለብኝ እያለች እንግዲህ እሷም እየተጨናነቀች ነው ማለት ነው። እንግዲህ ቀጣይ ፓርቱን ማለት ነው አብረን የምናይ ይሆናል። ወደ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛል። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።